በዚህ ቪዲዮ ፓስፖርት ለማውጣት ምን ያስፈልጋል፣ እንዴት ማውጣት ይቻላል፣ በተጨማሪም ፓስፖርታችሁ የጠፋባችሁ ወይም ደግሞ የተሰረቃችሁ የእድሜና የስም ስህተት ያለባችሁ የልጆቻችሁን ፓስፖርት ለማውጣት ምን ዶክመንቶች ያስፈልጋል የሚለውን በዚህ ቪዲዮ እስከ መጨረሻ ካያችሁት በቂ መረጃ እንደምታገኙ ተስፋ አደርጋለሁ። ሌትስ ጎ። ሰላም ዩቲዩብ ፋሚሊ፣ ኑሬ ነኝ። በዛሬው ቪዲዮ ፓስፖርት ለማውጣት ምን ዶክመንቶች ያስፈልጋሉ የሚለውን በዚህ ቪዲዮ የምንመለከት ይሆናል። በመጀመሪያ እንደምታውቁት ኢትዮጵያ ውስጥ የፓስፖርት አገልግሎት በአሁኑ ሰዓት እየሰጡ ያሉት ሁለት ተቋሞች ናቸው። የመጀመሪያው ጥቁር አንበሳ አካባቢ ያለው ተቋም ነው፣ መደበኛ ፓስፖርት አገልግሎት እየሰጠ ያለው ተቋም ማለት ነው። ሁለተኛ ደግሞ ጎተራ ላይ ያለው ተቋም ነው። ይህ ተቋም እንደምታውቁት በቅርብ ጊዜ ነው የጀመረው። በተለይ የአስቸኳይ ፓስፖርት አገልግሎት የሚሰጥ ተቋም ነው። ስለዚህ ከነዚህ ከሁለቱ ተቋማት ውጪ ሌላ ተቋም የለም ማለት ነው። በቅርብ ሲስተሙ ላይ እንደጨመሩት መሶብ የሚል ተቋምም የፓስፖርት አገልግሎት ይሰጣል። ከዛ ውጪ ሌላ ተቋም የለም ማለት ነው። በተለይ ክፍለ ሀገር ያላችሁ የዩቲዩብ ቻናል ፋሚሊዎች ያላችሁ አማራጭ ፓስፖርት የምትፈልጉ ከሆነ ግዴታ አዲስ አበባ መጣችሁ ነው ይህንን አገልግሎት ልታገኙ የሚችሉት። ግን የኢሚግሬሽንና ዜግነት አገልግሎት ተቋሙ በቅርብ ጊዜ እንደተናገረው እነዚህ ኦፊሶች በሁሉም ክልሎች ላይ ማለት ነው ከአዲስ አበባ ውጭ ያሉ ሁሉም ክልሎች ላይ ኦፊስ እንደሚከፍት ነው የተናገረው። ስለዚህ የተወሰነ ጊዜ ከታገሳችሁ ሁላችሁም ግዴታ አዲስ አበባ ሳትመጡ ባላችሁበት ክልል ይህንን አገልግሎት ልታገኙ ትችላላችሁ ማለት ነው። ስለዚህ አሁን የምንመለከተው ምንድነው፣ የመጀመሪያው አንድ ሰው አዲስ ፓስፖርት ለማውጣት ምን ዶክመንቶች ማሟላት አለበት የሚለውን እንመለከታለን። የመጀመሪያው ምንድነው፣ አንድ ሰው አዲስ ፓስፖርት ለማውጣት ሲያስብ መጀመሪያ ላይ የታደሰ የቀበሌ መታወቂያ ሊኖረው ይገባል ማለት ነው። ስለዚህ የቀበሌ መታወቂያችሁ ኤክስፓየር ያላረገ ወይም ደግሞ ጊዜ ያላለፈበት የታደሰ ጊዜው ያላለፈ መሆን መቻል አለበት። የመጀመሪያው ይሄ ነው። ሁለተኛው ደግሞ የልደት ካርድ ማውጣት አለባችሁ ማለት ነው። የልደት ካርድ ሲባል ቀበሌ ሄዳችሁ ማውጣት ብቻ ሳይሆን የልደት ካርዳችሁ አውተንቲኬት የተደረገ ወይም ደግሞ ትክክለኛነቱ የተረጋገጠ መሆን መቻል አለበት ማለት ነው። ለምሳሌ የአዲስ አበባን በነገራችሁ፣ ለምሳሌ እኔ ፓስፖርት ሳወጣ ምንድነው ያደረኩት፣ ቀበሌ ሄጄ የልደት ካርዴን ያወጣሁት። የልደት ካርዴን ካወጣሁ በኋላ ቀጥታ ወደ አዲሱ ገበያ አካባቢ ወሳኝ ኩነት ነው ምናምን ይባላል። እዛ ሄጄ ከጀርባ ማህተብና ፊርማ ተደረገበት ማለት ነው። ስለዚህ የምታረጋግጡት ልክ እንደዛ ነው። ክፍለ ሀገር ያላችሁ ባላችሁበት ሊሆን ይችላል ማለት ነው። አሁን የክፍለ ሀገሩ እንዴት ነው የሚለውን አላውቀውም፣ ግን አሁን የኔን ኤግዛምፕል የአዲስ አበባውን የነገርኳችሁ። ግን ምንድነው የልደት ካርዳችሁን ቀበሌ ስታወጡ እንደዚህ ለፓስፖርት ፐርፐዝ ነው የፈለኩት ብላችሁ ስትነግሩ የት ሄዳችሁ አውተንቲኬት ማድረግ እንዳለባችሁ እነሱ ራሳቸው ጋይድ ያደርጓችኋል ማለት። ስለዚህ ባላችሁበት አካባቢ መሄድ ያለባችሁ ተቋም ሄዳችሁ የልደት ካርዳችሁን ከጀርባው ማህተብና ፊርማ መኖር መቻል አለበት ማለት ነው። ይህንን ሳታረጉ ፓስፖርት ለማውጣት መሄድ የለባችሁ ማለት ነው። በመቀጠል ደግሞ ናሽናል አይዲ ሊኖራችሁ ይገባል። ይህ ደግሞ የሚያስፈልገው መቼ ነው? ፓስፖርታችሁ ኦንላይን አፕላይ አድርጋችሁ ልክ የቀጠሯችሁ ቀን ማለት ነው የእጅና የአይን አሻራ ልትሰጡ በምትሄዱበት ጊዜ ናሽናል አይዲ ስለሚጠይቋችሁ ናሽናል አይዲ ማውጣት መቻል አለባችሁ። በመቀጠል ደግሞ ክፍያ ነው። ክፍያ መክፈል መቻል አለባችሁ ማለት ነው። ክፍያዎቹ የአስቸኳይ የመደበኛ ምናምን የሚለውን ሙሉ ዝርዝሩን ቪዲዮ መጨረሻ ላይ ያለውን ክፍያ ያሳያችኋለሁ። ቪዲዮውን እስከ መጨረሻ ካያችሁት እዛ ላይ ማየት ትችላላችሁ። በመቀጠል ደግሞ ሁለተኛ ላይ ደግሞ ለማሳደስ ነው። አንድ ሰው ፓስፖርቱ ለማሳደስ ከፈለገ ለሱ ምን ያስፈልጓል? ጉርድ ፎቶግራፍ ያስፈልጓል። ፓስፖርት ኮፒ መያዝ አለበት። ከዛ በኋላ ደግሞ ለማሳደስ የተቀመጠች ክፍያ አለች። ያንን ክፍያ መክፈል መቻል አለበት ማለት ነው። እነዚህን ነገሮች ካሟላ ቀጥታ ፓስፖርቱን ማሳደስ ይችላል ማለት ነው። በሶስተኛ ደረጃ ደግሞ ያለው ነገር ምንድነው፣ የጠፋ ወይም ደግሞ የተሰረቀ ፓስፖርት ለማውጣት የፈለገ ሰው ምን ዶክመንቶች ማሟላት አለበት የሚለው ነው የምናየው። እሱ ደግሞ የቀበሌ መታወቂያ መያዝ መቻል አለበት። ጉርድ ፎቶግራፍ መያዝ አለበት። ፓስፖርቱ የጠፋ ወይም የተሰረቀ ስለሆነ የፖሊስ ማስረጃ ደብዳቤ ያስፈልጋል ማለት። ይህንን የፖሊስ ማስረጃ ደብዳቤ ሳትይዙ ብትሄዱ አያስተናግዷችሁ። በተጨማሪም ደግሞ ለዛ የተቀመጠ ክፍያ አለ። ያን ክፍያ መክፈል መቻል አለበት ማለት ነው። ስለዚህ አንድ ሰው የጠፋ ወይም የተሰረቀ ፓስፖርት ያለው ሰው የቀበሌ መታወቂያ፣ ጉርድ ፎቶግራፍ፣ የፖሊስ ማስረጃ ደብዳቤ እና ክፍያውን እነዚህ ነገሮች ካሟላ ፕሮሰስ ማድረግ ይችላል ማለት ነው። በመቀጠል ደግሞ በአራተኝነት የምንመለከተው ደግሞ ምንድነው፣ ለምሳሌ አንድ ሰው ልጆች ካሉት ልጆቹ ከ18 ዓመት በታች ከሆኑ ለነሱ ፓስፖርት ማውጣት ከፈለገ ማሟላት ያለበት ዶክመንቶች ምንድን ናቸው? የመጀመሪያ የወላጅ መታወቂያ ነው። የእናት ወይም የአባት ሊሆን ይችላል። የነዚህ
ለቤተሰቦቹ መታወቂያ መያዝ መቻል አለበት። ልጁ የልደት ካርድ ሊኖረው ይገባል። ከዛ በኋላ ለዚህ ደግሞ የተቀመጠ ክፍያ አለ። ያንን ክፍያ በመያዝ ከወላጅ ጋር በመሄድ የፓስፖርት ፕሮሰስ ማድረግ ይችላል ማለት ነው። በመቀጠል ደግሞ በአምስተኝነት እድሜ ለማስተካከል ማለት ነው። ለምሳሌ ፓስፖርታችሁ ላይ የእድሜ ስህተት አለበት። እሱን ለማስተካከል ከፈለጋችሁ ደግሞ ምን ያስፈልጋል የሚለው ነው የምናየው። የልደት ካርድ ያስፈልጋችኋል፣ ጉርድ ፎቶግራፍ፣ ፓስፖርት ኮፒ ያስፈልጋል እና ክፍያ ማለት ነው። እነዚህ ነገራቶችን ካሟላችሁ ይህን ፕሮሰስ ማድረግ ትችላላችሁ ማለት ነው። አሁን ያልኩት ምንድነው እድሜ ለማስተካከል ነው። ስለዚህ አንድ ሰው እድሜውን ለማስተካከል የልደት ካርድ፣ ጉርድ ፎቶግራፍ፣ ፓስፖርት ኮፒ እና ክፍያ እነዚህ ነገሮች ካሟላ በኋላ ፕሮሰስ ማድረግ ይችላል ማለት ነው። በስድስተኛነት ደግሞ ያለው ምንድነው ስም ለማስተካከል ወይም ለመቀየር ማለት ነው። ፓስፖርታችሁ ላይ የስም ስህተት ካለው ያንን የስም ስህተት ለማስተካከል የምታደርጉት ምንድነው ጉርድ ፎቶግራፍ ይዛችሁ መሄድ መቻል አለባችሁ። በመቀጠል ደግሞ ፓስፖርት ኮፒ፣ የፍርድ ቤት ወረቀት እና ክፍያ ማለት ነው። ስለዚህ እነዚህ ነገሮች ካሟላችሁ ፓስፖርታችሁ ላይ ያለውን የስም ስህተት ወይም ደግሞ ስምም ለመቀየር ሊሆን ይችላል እነዚህ ዶክመንቶች ማሟላት ያስፈልጋቸዋል ማለት ነው። ጉርድ ፎቶ፣ ፓስፖርት ኮፒ፣ የፍርድ ቤት ወረቀት እና ክፍያ ማለት ነው። ስለዚህ እነዚህን ዶክመንቶች ካሟላችሁ በኋላ ነው አሁን የዘረዘርኩላችሁን አገልግሎት ለማግኘት ማለት ነው። ስለዚህ አንድ ሰው አዲስ ፓስፖርት ለማውጣትም ሊሆን ይችላል፣ ለማሳደስም ሊሆን ይችላል፣ ፓስፖርቱ ከተሰረቀበትም ሊሆን ይችላል፣ እድሜም ለማስተካከል፣ ስም ለማስተካከል፣ የልጆቹ ፓስፖርት ለማውጣትም ሊሆን ይችላል። እነዚህ የነገርኳችሁ ዶክመንቶችን ካሟላችሁ በኋላ ቀጥታ አፕላይ ወደ ማድረግ ትሄዳላችሁ ማለት ነው። ያው አፕላይ ለማድረግ ይህንን እንዴት አፕላይ ማድረግ እንችላለን የሚለውን ይሄው ከላይ ያስቀምጥኩላችሁ ተምኔል አለ። እዚህ ተምኔል ላይ በተለይ ለአስቸኳይ ፓስፖርት እንዴት አድርገን አፕላይ ማድረግ እንችላለን ራሳችን የሚለውን ከላይ ያስቀምጥኩላችሁ ተምኔል፣ እሱን ነክታችሁ ዩቲዩብ ቻናሌ ላይ ያለች ቪዲዮ አለች ከሀ እስከ ፐ እንዴት ኦንላይን ፓስፖርት አፕላይ ማድረግ እንችላለን የሚለውን እሱን መመልከት ትችላላችሁ። በዛ መንገድ ራሳችሁ ቁጭ ብላችሁ አፕላይ ማድረግ ትችላላችሁ። ካልሆነም ደግሞ ይህንን አገልግሎት እኔ ስለምሰጥ ዲስክሪፕሽን ላይ ባስቀመጥኩላችሁ ዩዘር ኔም ልታናገሩኝ ትችላላችሁ። ዶክመንታችሁ ልካችሁልኝ እኔ አፕላይ ላደርግላችሁ እችላለሁ ማለት ነው። ስለዚህ እኔ አፕላይ ሳደርግ ኦርደር ኮድ ነው ልክላችሁ። ያላኩላችሁን ኦርደር ኮድ በዛ አማካኝነት ራሳችሁ ፔመንታችሁን የምትከፍሉት ራሳችሁ ናችሁ። ምንም ወደ እኔ ጋር የምትልኩት ገንዘብ የለም ማለት ነው። እኔ ኦንላይን የሞላሁላችሁን ፎርም ሞልቼ ኦርደር ኮዱና ዶክመንቱን ለእናንተ የምሰጣችሁ ክፍያውን እናንተ ከፈለጋችሁ በንግድ ባንክ ከፈለጋችሁ ደግሞ በቴሌብር ራሳችሁ ናችሁ የምትከፍሉት ማለት ነው። ስለዚህ እነዚህን ዶክመንቶች ማሟላት አለባችሁ። ቀደም እንደነገርኳችሁ አፕላይ ለማድረግ የመጀመሪያ እናንተ ማድረግ ትችላላችሁ። ካልሆነ ደግሞ ይህንን አገልግሎት የሚሰጡ ተቋማት አሉ፣ እነሱን ማናገር ትችላላችሁ። ካልሆነም እኔንም ልታናገሩ ይችላላችሁ። ይህን አገልግሎት እኛ እየሰጠን ስለሆነ ማለት ነው። በስተመጨረሻ የምነግራችሁ ምንድነው ያው ክፍያ ነው። ክፍያን በተመለከተ ደግሞ ሁሉም ዝርዝሩ እዚህ ጋር ዌብሳይታችሁ ላይ የተቀመጠ ነገር አለ። ለምሳሌ እዚህ ጋር እንደምታዩት የመጀመሪያው ኖርማል ነው። ኖርማል አገልግሎት አንድ ሰው አዲስ ፓስፖርት ለማውጣት ለመደበኛ አገልግሎት መስተናገድ የፈለገ ሰው ካለ እዚህ ጋር እንደምታዩት 5000 ብር ይከፍላል ማለት ነው። ካልሆነም ደግሞ በአስቸኳይ ደግሞ የሚፈልግ ከሆነ በሁለት ቀን ከሆነ 25000 ብር ነው። በአምስት ቀን ከሆነ ደግሞ 20000 ብር ነው ማለት ነው። ስለዚህ እዚህ ጋር ያለው 25000 እና 20000 ብሩ ለአስቸኳይ ፓስፖርት ጎተራ አካባቢ የሚገኘው ተቋም ላይ የምትስተናገዱበት ነው። እዚህ ጋር ደግሞ 5000 ደግሞ በኖርማሉ ጥቁር አንበሳ አካባቢ የምትስተናገዱበት ነው። የኖርማሉ አገልግሎት የመደበኛ አገልግሎት ፓስፖርቱ 1 ወር ወይም ከዛም በላይ ሊፈጅ ይችላል። ስለዚህ አስቸኳይ ካልሆነ ፓስፖርቱ አርጀንት ማትፈልጉት ከሆነ በመደበኛው አገልግሎት መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር የተቀመጠው ፔመንት አንድ ሰው አዲስ ፓስፖርት ከዚህ በፊት ፓስፖርት ከሌለው ፓስፖርት ለማውጣት ነው ማለት ነው። ሁለተኛው ደግሞ ፓስፖርቱ ኤክስፓየር ያደረገበት ሰው ካለ ፓስፖርቱ ለማሳደስ በመደበኛ የሚከፍለው እዚህ ጋር እንደምታዩት 5000 ብር ነው። በአስቸኳይ ከሆነ ደግሞ በሁለት ቀን ከፈለገ በሁለት ቀን እንዲደርስለት ከፈለገ ደግሞ 25000 ብር ይከፍላል። በ5 ቀን እንዲደርሰው ከፈለገ ደግሞ 20000 ብር ይከፍላል ማለት ነው። ስለዚህ በዚህ መሰረት ልትስተናገዱ ትችላላችሁ። በመቀጠል ደግሞ ፔጅ ራን አውት ይላል። ፔጅ ራን አውት ለምሳሌ ገጽ ያለቀበት ማለት ነው። ለምሳሌ የትራቭል ሂስትሪ ያለው ሰው ካለ ብዙ ጉዞ የሚያደርግ ሰው ካለ ፓስፖርቱ ገጹ ያልቃል ማለት ነው። ስለዚህ ያ ፓስፖርት ገጹ በሚያልቅበት ጊዜ ሌላ ፓስፖርት ይፈልጋል። ለሱ ደግሞ በመደበኛው አገልግሎት እንዲስተናገድ ከፈለገ 5000 ብር ይከፍላል። በሁለት ቀን ደግሞ ፓስፖርቱ እንዲደርሰው ከፈለገ ደግሞ 25000 ብር ይከፍላል። በ5 ቀን እንዲደርሰው ከፈለገ ደግሞ እዚህ ጋር በተቀመጠው መሰረት 20000 ብር ይከፍላል ማለት ነው። በሶስተኛ ደረጃ የተቀመጠው ደግሞ ኤክስፓየር ዊዝ ኮሬክሽን ነው። ያ ማለት ፓስፖርታችሁ ኤክስፓየር አድርጎ ከዛ በተጨማሪም ደግሞ ኮሬክሽን ካለው የሚስተካከል ነገር ካለው ለምሳሌ የስም ሊሆን ይችላል፣ የእድሜ ሊሆን ይችላል፣ እንደዚህ አይነት ስህተቶች ካለው ማለት ነው። ስለዚህ እዚህ ጋር ያለው ነገር ሁለት ነገር ነው ማለት ነው። ፓስፖርታችሁ ጊዜ ያልፎበታል አንድ፣ ከዛ በተጨማሪ ደግሞ ስህተት አለው
የስም ሊሆን ይችላል፣ የእድሜ ሊሆን ይችላል። እንደዚህ አይነት ነገር ካለበት ፓስፖርታችሁ በመደበኛው የምትስተናገዱት 12500 ብር የምትከፍሉት እዚህ ጋር እንደተቀመጠው 12500 ብር ትከፍላላችሁ። በሁለት ቀን ደግሞ እንዲደርሳችሁ ከፈለጋችሁ ደግሞ 32500 ብር ትከፍላላችሁ። በ5 ቀን እንዲደርሳችሁ ከፈለጋችሁ ደግሞ 27500 ብር ትከፍላላችሁ ማለት ነው። በመቀጠል በአራተኝነት ደግሞ ያስቀመጡት ነገር ምንድነው? ቫሊድ ኤንድ ዳሜጅ ነው የሚለው። ፓስፖርታችሁ ዳሜጅ ቢሆን ማለት ነው። ያ ማለት ኤክስፓየር አላረገም ግን ዳሜጅ ሆኗል። ለምሳሌ ተቀዶም ሊሆን ይችላል፣ ከመሃል ገጽ ጠፍቶም ተቀዶባችሁ ሊሆን ይችላል። በሆነ ምክንያት ፓስፖርታችሁ ቢበላሽና ዳሜጅ ቢሆን ያንን ፓስፖርት ለመቀየር በኖርማል ወይም በመደበኛው አገልግሎት 13000 ብር ትከፍላላችሁ። በሁለት ቀን ደግሞ ለፓስፖርት እንዲደርሳችሁ ከፈለጋችሁ 33000 ብር ትከፍላላችሁ። በ5 ቀን ደግሞ እንዲደርሳችሁ ከፈለጋችሁ 28000 ብር ትከፍላላችሁ ማለት ነው። በመቀጠል በአምስተኝነት ደግሞ ያስቀመጡት ምንድነው? ዳሜጅ ዊዝ ኮሬክሽን ነው። ይሄ ደግሞ ፓስፖርታችሁ በሆነ ምክንያት ዳሜጅ ሆኗል ወይም ተበላሽቷል ወይም ተቀዶ ሊሆን ይችላል። ከዛ በተጨማሪ ደግሞ እርማት የሚፈልግ ከሆነ ፓስፖርታችሁ ተበላሽቶ ዳሜጅ ሆኖ እርማት የሚፈልግ ከሆነ በመደበኛው አገልግሎት ይህንን አገልግሎት ፓስፖርታችሁ ለማግኘት 20500 ብር ትከፍላላችሁ ማለት ነው። በሁለት ቀን ያን ፓስፖርት እጃችሁ ላይ እንዲገባ ከፈለጋችሁ ደግሞ 40500 ብር ትከፍላላችሁ። በ5 ቀን ደግሞ ያን ፓስፖርት እጃችሁ ላይ እንዲገባ ከፈለጋችሁ ደግሞ 35500 ብር ትከፍላላችሁ ማለት ነው። ስለዚህ አሁን ከዚህ ምንድረዳው ምንድነው? በሆነ ምክንያት ፓስፖርታችሁ ከተበላሸ ወይም ደግሞ ከተሰረቃችሁም ሊሆን ይችላል የሆነ ነገር ሀፕን ካለገ ኢቭን በመደበኛ አገልግሎት ራሱ ያን ፓስፖርት ለማግኘት የምትከፍሉት ብር በጣም ብዙ ነው ማለት ነው። ስለዚህ ፓስፖርታችሁን በጣም በጥንቃቄ መያዝ መቻል አለባችሁ ማለት ነው። በመቀጠል ደግሞ ያለው ሎስት ነው፣ ከጠፋ ማለት ነው። ያ ማለት ፓስፖርታችሁ ጥላችሁትም ሊሆን ይችላል ወይም በሌባም ተሰርቃችሁ ሊሆን ይችላል። ያንን የጠፋባችሁን ፓስፖርት ለማግኘት በመደበኛው አገልግሎት የምትከፍሉት ብር 13000 ብር ነው። በሁለት ቀን ያንን ፓስፖርት ለማግኘት ከፈለጋችሁ ደግሞ 33000 ብር ነው። በ5 ቀን ደግሞ ማግኘት ከፈለጋችሁ 28000 ብር ነው ማለት ነው። የመጨረሻው የተቀመጠው ነገር ምንድነው? ሎስት ዊዝ ኮሬክሽን ነው የሚለው። ያም ማለት ማለት ነው ፓስፖርታችሁ ጠፍቶባችሁ ኮሬክሽን የሚፈልግ ከሆነ ያ ማለት እርማት፣ ለምሳሌ ፓስፖርቱ ከመጥፋቱ በፊት እጃችሁ ላይ ያለ እርማት የስም የእድሜ ስህተት ኖሮበት ከሆነ ከዛ በኋላ ቆይቶ በሆነ አጋጣሚ ያ ፓስፖርት ልትሰረቁ ያንን ፓስፖርት ለማውጣት ሚግሬሽን ስትሄዱ በመደበኛው አገልግሎት ያንን ፓስፖርት ለማግኘት የምትከፍሉት ብር 20500 ብር ነው። በሁለት ቀን ደግሞ ያን ፓስፖርት እንዲደርሳችሁ ከፈለጋችሁ ደግሞ 40500 ነው። በ5 ቀን ከፈለጋችሁ ደግሞ 35500 ብር ነው ማለት ነው። ስለዚህ ቅድም የነገርኳችሁ ነገራቶች አሉ። አንድ ሰው ፓስፖርት ማውጣት የሚባለው ነገር ሲያስብ ፓስፖርቱ አዲስ ሆኖ ለማውጣት ነው፣ ለማሳደስ ነው። ያ ፓስፖርት ተሰርቆበትም ሊሆን ይችላል፣ የእድሜማ ለማስተካከል ሊሆን ይችላል፣ ስም ለማስቀየርም ሊሆን ይችላል፣ ኦር ስምም ለማስተካከል ሊሆን ይችላል፣ የልጆቹ ፓስፖርትም ለማውጣት ሊሆን ይችላል። ምን ዶክመንቶችን ማሟላት አለበት? ከዛ በተጨማሪም ደግሞ ክፍያው በመደበኛውንም በአርጀንት ወይም በአስቸኳይም ምን ያክል ነው የሚከፈለው የሚለውን ሙሉ መረጃ ነው የነገርኳችሁ። ስለዚህ እነዚህን መረጃዎችን በደንብ አድርጋችሁ ከሰበሰባችሁ በኋላና ብር ከያዛችሁ በኋላ ቀጥታ ወደ ፓስፖርት አፕላይ ወደ ማድረግ ትሄዳላችሁ ማለት ነው። ቅድም እንደነገርኳችሁ እንዴት ነው አፕላይ ማድረግ ምንችለው የሚለውን ከሀ እስከ ፐ ቪዲዮ ሰርቼላችኋለሁ። የቪዲዮን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱም ክሊክ አድርጋችሁ በማየት ፈለጋችሁ ራሳችሁ አፕላይ ማድረግ ትችላላችሁ። ካልሆነም ደግሞ ይህንን አገልግሎት እኛ ስለምንሰጥ ዲስክሪፕሽን ላይ ባስቀምጥኩላችሁ ዩዘር ኔም ልታናገሩን ትችላላችሁ። የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። ሁሌ ጠቃሚና ትምህርታዊ ነክ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። ስለዚህ ይህንን ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ምክንያቱም ቪዲዮ ብዙ ለሚፈልገው ሰው ተደራሽ እንዲሆን ላይክ በማድረግ ቻናሉን ሰፖርት አድርጉ። የደውል ኖቲፊኬሽን በተናን ኦን አድርጓት። ምክንያቱም እንደዚህ ጠቃሚ ቪዲዮዎችን በመለቅበት ጊዜ ኖቲፊኬሽን እንዲደርሳችሁ ማለት ነው። ስለዚህ በቀጣይ በሌላ ቪዲዮ ይዤላችሁ እስከምንገናኝ ፒስ፣ ይመቻችሁ።